ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራዋችሁ ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በድጋሚ ከኛ ጋር ቆዩ። በአዲስ አበባ ከተማ ባለፉት 9 ወራት ህገወጥ እርድ ካከናወኑ ተቋማት 2.4 ሚሊዮን ብር መሰብሰቡ ተገልጿል። የግብርና ግብዓት አገልግሎትና ምርቶችን ጤንነትና ደህንነት ማስጠበቅ ስራን ማከናወኑን የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን አስታውቋል። በኮሚሽኑ የሰርቲፊኬሽን ኢንስፔክሽንና ሬጉላቶሪ ዘርፍ ኃላፊ ዶክተር ጸጋ ለማ ለብስራት ራዲዮ እንደተናገሩትም ኮሚሽኑ የጥራትና ደህንነት ቁጥጥር ከሚያደርግባቸው የግብርና ምርቶች ውስጥ ስጋ ተጠቃሽ ነው። ኮሚሽኑ በአዲስ አበባ በሚገኙ 3ቱም ቄራዎች ሐኪሞችን በመመደብ ከሚያደርጋቸው የስጋ ምርመራ አገልግሎት ባለፈ በህገወጥ እንስሳት እርድና ዝውውር ዙሪያም የቁጥጥር ስራም ያከናውናል ነው የተባለው። ከድህረ እርድ ምርመራ እስከ ስርጭት ባለው ሂደትም ከገበያ ማዕከላት አንስቶ በቄራዎች የእርድና እንስሳት ጥራትና ደህንነት ከሚመለከታቸው አካላት ጋር በመሆን ኮሚሽኑ ቁጥጥር እንደሚያደርግም ዶክተር ጸጋ ገልጸዋል። በዚህ መሰረት በአዲስ አበባ ከተማ ባለፉት 9 ወራት በቄራ ድርጅቶች ያልታረዱና ደህንነቱ በሐኪሞች ያልተረጋገጠ ስጋ ሲሸጡ የነበሩ 179 ተቋማት እንዲታሸጉ መደረጋቸውንና የተናገሩት ኃላፊው የገንዘብ ቅጣትም እንዲተላለፍባቸውም ተደርጓል። ይህንን ተከትሎም 2.4 ሚሊዮን ብር ከቅጣት ገቢም ተሰብስቧል። በጫካና በወንዝ ዳር በተደረጉ ቁጥጥር ስራዎችም 1 በሬና 10 በግ የመውረስ ስራ ተከናውኗል ሲሉ ኃላፊው ጨምረው ለጣቢያችን ተናግረዋል ስትል ቅድስት ደጀኔ ዘግባለች። በወራቤ በኤሌክትሪክ አደጋ የልብ ምቱና እስትንፋሱ ተቋርጦ የነበረ ወጣት በባለሙያዎች ጥረት ወደ ህይወት መመለሱ ተነግሯል። ይኸው የሕክምና ጉዳይም በዓለም አቀፍ ጆርናል ኦፍ ኢመርጀንሲ ሜዲሲን ላይ ታትሟል። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሕክምና ቡድን የ22 ዓመት ወጣት ህይወት ከሞት አፋፍ ለመመለስ እጅግ አስደናቂ ህክምና ማስመዝገብ መቻሉም ተገልጿል። ከቀናቶች በፊት ምሽት 1 ሰዓት አካባቢ በሆስፒታሉ ግቢ ውስጥ በሚገኝ የህንፃ ግንባታ ባልታሰበ ሁኔታ 2 ግለሰቦች ላይ ከፍተኛ ኤሌክትሪክ አደጋ እንደደረሰባቸው የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የህዝብ ግንኙነትና ኮሚኒኬሽን ኃላፊ የሆኑት አቶ አብዱል ጀባር አብደላ ለብስራት ራዲዮ ተናግረዋል። ተጎጂዎቹም በአቅራቢያቸው በነበሩ ሰዎች ተረድተው በፍጥነት ወደ ድንገተኛ ህክምና ክፍል ሲገቡ አንደኛው ወጣት ምንም አይነት የህይወት ምልክት አልነበረውም። ልቡ መምታቱን ያቆመና ማተነፋፈሱም የተቋረጠ በመሆኑ በህክምና ቋንቋው ህይወቱ ያለፈ ተብሎ ሊፈረጅ የሚችልበትም ደረጃ ላይ እንደነበረም ተገልጿል። የሆስፒታሉ ድንገተኛ ክፍል ባለሙያዎች ግን ተስፋ ባለመቁረጥ ወዲያውኑ የህይወት አድን ስራ ወይም ሲፒአር በመጀመር የልብ ምት መቆጣጠሪያ መሳሪያ ተገጥሞ ሲታይ ልቡ መምታቱ ያቆምና ማተነፋፈሱ የተቋረጠ በመሆኑ በህክምናው ቋንቋም ህይወቱ ያለፈ ተብሎ ሊፈረጅ የሚችልበትም ደረጃ ላይም ነበረ። የሆስፒታሉ የድንገተኛ ክፍል ባለሙያዎች ግን ተስፋ ባለመቁረጥ ወዲያውኑ የህይወት አድን ስራ ወይም ሲፒአር በመጀመር የልብ ምት መቆጣጠሪያ መሳሪያ ተገጥሞ ሲታይ የወጣቱ ልብ እጅግ አደገኛ በሆነ የትርታ መዛባት ላይ መሆኑን አረጋግጠው እንደነበረ ተገልጿል። ይሁንና ባለሙያዎቹ እስከ 200 ጁል የሚደርስ ከፍተኛ ኤሌክትሪክ ሾክ በተከታታይ 3 ጊዜ የሰጡት ሲሆን በአራተኛው ዙርም ያልታሰበው ተአምር ተከስቶ የወጣቱ ልብ ትርታ ዳግም ሊጀምርም ችሏል። ወጣቱ የልብ ትርታው ቢመለስም ሳምባው በራሱ ኦክሲጅን የመቀበል አቅሙ ስላልነበረው ወዲያውኑ ሰው ሰራሽ የመተንፈሻ ቱቦ ተገጥሞለት ከመተንፈሻ ማሽን ጋር ተገናኝቶ በድንገተኛ ክፍልና በጽኑ ህሙማን መከታተያ ክፍል ለ6 ቀናት ለተደረገለት ከፍተኛ ህክምና ክትትልም ፍሬ አፍርቶ በ6ኛው ቀን በራሱ መተንፈስ መቻሉም ተነግሯል። በመቀጠልም የኤሌክትሪክ ንዝረቱ ምክንያት በቆዳው ላይ የደረሰው ከፍተኛ ጉዳት የቆዳ ንቅለ ተከላ ተደርጎለት እንዲሁም ደግሞ ለ45 ቀናት በሆስፒታል በነበረው ቆይታ ሙሉ በሙሉ ማገገሙን የተቋሙ ህዝብ ግንኙነትና ኮሚኒኬሽን ኃላፊ የሆኑት አቶ አብዱል ጀባር አብደላ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። በምስራቅ ሐረርጌ ዞን ፍሬን የበጠሰ ተሽከርካሪ መንገድ ዳር ላይ ጫት በሚሸጡ ነጋዴዎች ላይ ባደረሰው አደጋ የ9 ሰዎች ህይወት ማለፉ ተገልጿል። በምስራቅ ሐረርጌ ዞን ጉሮ ጉቱ ወረዳ ቦርደርዴ ከተማ በትላንትናው ዕለት በደረሰ የትራፊክ አደጋ የ9 ሰዎች ህይወት ማለፉን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ ለብስራት ራዲዮ እንደተናገሩት ትላንት ሚያዝያ 5 ቀን ከቀኑ ለ7 ሰዓት 10 ጉዳይ ላይ ሰሌዳ ቁጥሩ ኮድ 346849 ኢቲ የሆነ ኮንቲነር የጫነ ተሳቢ ተሽከርካሪ ከአዲስ አበባ ወደ ድሬዳዋ ሲጓዝ ቦርደርዴ ከተማ ሲደርስ ፍሬን በጥሷል። ተሽከርካሪው ባደረሰው አደጋ መንገድ ዳር ጫት ቁጭ ብለው ሲሸጡ የነበሩ ከ17 በላይ ሰዎችን በመቅጨቱ ወዲያውኑ የ9 ሰዎች ህይወት አልፏል። በዚህም እጅግ ከባድና ዘግናኝ አደጋ የ5 ወንድና የ4 ሴት በአጠቃላይ 9 ሰዎች ህይወት ያለፈ ሲሆን በ4 ሰዎች ላይ ደግሞ ከባድ የመቁሰል አደጋ በመድረሱ ለከፍተኛ የህክምና ወደ ሀረር ፋና ሆስፒታልም ተልከዋል። በአሁኑ ሰዓትም የአደጋው መንስኤ በአደጋ መርማሪዎች የተጣራ ቢሆንም አሽከርካሪው በቁጥጥር ስር ውሎ በሰጠው ቃል የፍሬን ችግር እንደገጠመው መናገሩን ምክትል ኢንስፔክተር ካስያ አበበ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ክብራትና ክብራን ወደ ባህር ማዶ መረጃችን ስንሽ
ባሻገር በሱዳን በጦርነት ውስጥም ሆና በየደቂቃው 3 ህጻናቶች ይወለዳሉ መባሉም ተሰምቷል። በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች RSF መካከል ያለው ግጭት ለህጻናት በፍጹም የማይገባ ሁኔታ ቢሆንም ቢያንስ 3 ህጻናት ግን በየደቂቃው ልዩነት እየተወለዱ ይገኛል። ሴቭ ዘ ቺልድረን ማክሰኞ ዕለት ባወጣው ሪፖርት እንዳስታወቀው በሱዳን ጦርነት ከተጀመረበት እንደ አውሮፓውያን አቆጣጠር ሚያዝያ 2023 ጀምሮ ይፋ በሆነው መረጃ 5.6 ሚሊዮን ልጆችም ተወልደዋል። ይህ ማለት በቀን 5000 ህጻናትም ይወለዳሉ። በሱዳን የህጻናት አድን ድርጅት የሀገር ውስጥ ዳይሬክተር መሐመድ አብዲላዲፍ እነዚህ ልጆች የተወለዱበት በተጨናነቁ መጠለያዎች በቂ መሳሪያ በሌላቸው ወይም በተበላሹ የጤና ተቋማት ውስጥምና በቤተሰቦቻቸው በጉዞ ላይ እያሉ ነውም ሲሉ ተናግረዋል። ልጆች በግጭት ውስጥ እንኳን እንክብካቤና ጥበቃ የማግኘት መብት አላቸውም ሲሉ አክለዋል። እንደ አውሮፓውያን አቆጣጠር በኤፕሪል 15 2023 የሱዳን ጦር አዛዥ አብዱል ፈታህ አልቡርሃንና የRSF አዛዥ መሐመድ ሐምዳን ሄሜቲ ዳጋሎ መካከል የተቀናቃኝነት ፉክክር ወደ ጦርነት በመላ ሀገሪቱ በፍጥነትም ተስፋፍቷል። ከዚያን ጊዜ ጀምሮ ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን ገሏል። ወደ 12 ሚሊዮን የሚጠጉ ሰዎችም ሲፈናቀሉ በዓለም ላይ አስከፊውን ሰብአዊ ቀውስም አስከትሏል። ሁለቱም ወገኖችም በጦር ወንጀለኞችና በሰው ልጆች ላይ በተፈጸሙ ወንጀሎች የተከሰሱ ሲሆን RSF በሰፊው የዳርፉር ግዛት በተፈጸመው ጭካኔ በተሞላበት ወንጀል የተባበሩት መንግስታት ባለሙያዎች የዘር ማጥፋት መገለጫዎች ናቸው ሲሉም ተደምጠዋል። የሃንጋሪ አዲሱ ጠቅላይ ሚኒስትር ፑቲን ስልክ ከደወሉ የዩክሬን ጦርነት እንዲያቆም እነግራቸዋለሁ ሲሉ አስታወቁ። ፒተር ማጃር በምርጫ ማሸነፋቸውን በታወጀው በመጀመሪያው ቀን 10 የአውሮፓ ሀገራት መሪዎች ጋር መነጋገራቸውን ያስታወቁ ሲሆን ሃንጋሪ ለ16 ዓመታትም የመሩት ቪክተር ኦርባን የስልጣን ዘመን እንዲያበቃም ማድረግ ችለዋል። ለቀድሞ መሪ ኦርባን የቅርብ አጋር ወደ ሆኑትም ቭላዲሚር ፑቲን ስልክ እንደማይደውሉ አዲሱ ጠቅላይ ሚኒስትር ፒተር ማጃርም ተናግረዋል። እሁለትም የቲሳ ፓርቲያቸው ምርጫቸውን ማሸነፉን ተከትሎ ለ3 ሰዓታት በዘለቀውና ማራቶን በተሰኘው ጋዜጣዊ መግለጫቸው ላይ ሲናገሩ ቭላዲሚር ፑቲን ከደወለ ስልኩን አነሳለሁኝ ሲሉም አክለዋል። ግን ይህ የሚሆን አይመስለኝም ብለዋል። ነገር ግን ነገሮች ተለውጠው ስልክ ከደወሉልኝ ከተነጋገርን እባክህ ከ4 ዓመታት በላይ የቀጠለውን የዩክሬን ግድያን እንዲያቆሙና ይህንም ጦርነት እንዲያቆም እነግራቸው ነበረም ሲሉም ተደምጧል። ሞስኮ የማጊርን የምርጫ ድል እንደምታከብር በመግለጽም ከቡዳፔስት ጋር ያላትን ተግባራዊ ግንኙነትም እንደምትጠብቅም ተናግራለች። ኦርባን የእሁዱን ምርጫ እንዲያሸንፉ የደገፉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቁልፍ አጋር ሲሆኑ ምክትል ፕሬዝዳንት ጄዲ ቫንስም ባለፈው ሳምንት የ2 ቀን ጉብኝት በማድረግም ግንኙነታቸውንም አጠናክረውትም ነበረ። ማጂያ ወደ ትራምፕም ስልክ እንደማይደውሉ ለጋዜጠኞች የተናገሩ ሲሆን ነገር ግን ትራምፕ ስልክ ቢደውሉላቸው የኔቶ ጠንካራ አጋሮች በመሆናቸው ደስተኛ ነኝ እንደሚሉና ሃንጋሪ በመጪው ጥቅምት ወር በሶቪየት ወረራ ላይ ተቃጣባትን 70ኛ ዓመትን ስታከብር በእንግድነትም እንዲገኙ እንደምትጋብዛቸው መናገራቸውም ተሰምቷል። ክቡራትና ክቡራን ከብስራት የዩቲዩብ ቻናል መረጃዎቻችን ነኝ ነበሩ። መረጃዎችን እያጋራችሁ ቤዛቤት አራጌ አብራችሁ ቆየሁኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ነው።